አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደናችሁ? ሰላም ብያለሁ ውድ ቤተሰቦቼ ዛሬ እንግዲህ ገሚዛ ክፍል ለ45 እንደውም 46 ይዤ መጥቻለሁ። እጅግ በጣም ገራሚ ድራማ ሆኗል። ሚዛ ከሚባለው በላይ ውድ ቤተሰቦቼ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ቀጣይ እንግዲህ ስለ ድራማው ይሆናል። ለምትከታተሉኝ ውድ ቤተሰቦቼ እጅጉን አመሰግናለሁ። ሚዛ እንግዲህ ከቲጂ ጋር በጣም ክርክር ላይ ሆነዋል ማለት ነው። ቲጂ እንደለመደችው ቢዛን ሀይ እንዴት ነሽ እህቴ ስትላት እንግዲህ የኔ ህይወት መበጥበጥ አሁንም አልተውሽም እንዴ ምንድን ነው ትላታለች። በጣም በሚገርም ሁኔታ እንግዲህ ሳሚ ታስሯል። ማማዬ እንዴት ናት ይላታል። አይ ኩቻዬ እንግዲህ ምን ሆነህ ነው ሳሚ ምን ተፈጥሮ ነው ትላታለች። ሱራፌል ደግሞ በጣም ተጎድቶ ኮማ ውስጥ እንደሆነ ሰምቻለሁ። የተፈጠረው ልትነግረኝ አትችልም ወይ? እሱ አንድ ነገር ቢሆን አንተ እድሜ ልክ ልትታሰር ነው ወይ ስትለው እባክሽ ደግ ደጉን ብቻ አስቢ ይላታል። ሚዛን ሳናግራት ምንም የተመቸኝ ነገር የለም፣ ግን ደግሞ ቤቱን ካርታ ፎርጅዳ ሰርቶ ሲጠብቃት እንግዲህ እሷ ደግሞ ለምንደዚህ ሆነ በሚለው ስልኳ እንግዲህ ዝግ ሆኖ ሳይ በጣም በመናደድ እዛ ቤት ሲሄድ እንግዲህ ግብግብ ተፈጥሯል። ልቀቃት ስል እንግዲህ ደማችን ፈላ። ሁላችንም ተያይዘን ነበር። እጅግ በጣም አቅም ነበረ። አሁን ላይ እንደ ድሮ ሳይሆን በጣም ተለይቷል። ጸቡ ከሚባለው በላይ ከባድ ነው። በጣም በሚገርም ሁኔታ ግን እንግዲህ በመሀል ሞትና ሽረት ሲሆን እንግዲህ የሚጠጡበትን መጠጥ እንግዲህ በጠርሙስ መትቸው ነው ሲላት እንግዲህ እሱ በእጁ አንተ በጠርሙስ ሲሆን በጣም ያሳዝናል ይባላል እና በዚህ መካከል ስለ ቅንጅርቴ ምንም አይነት ወሬ የለም፣ አልደወለም ሲላት አዎ ምንም ወሬ የለም አንድ ነገር ሆኖ ሊሆን ይችላል እሱም ይላታል። የቤዛም ህይወት አደጋ ላይ ነው ባክሽ ኩቻ ሲላት ያንተ ነገር ሆኖብኝ እንጂ እንግዲህ ሳትነግሪኝ ወደ አያትሽ ልትሄጂ ነበር አይደል? በዛው ልትቀሪ። ለማንኛውም ምንም ሆነ ምንም ከዚህ የምትወጣበትን መንገድ ብቻ ነው ቢዛ አለ እንግዲህ ቃል ግቢልኝ ስለ ቢዛ ነው። አንተ ገባህ፣ እኔ ደግሞ ቢዛን ጠባቂ ልታደርገኝ አሰብክ እንደ ዘበኛ ልታደርገኝ ትለዋለች። እባክሽ ማማዬንም ጠብቂ እባክሽን፣ ከዚህ በኋላ አንቺ ብቻ ነኝ ሲላት ኮቻዬ እንግዲህ ለችግር ጊዜ አስፈላጊ በድሎትህ ጊዜ ተጠይ ነኝ አይደል? በጣም ያሳዝናል ትላለች እንግዲህ በቅርቡ ይመለሳል በያት ሲል እባክህ ደህናዋል በማለት እንግዲህ ኩቻዬ ንቂ ብላለች እና አራከው ትሄዳለች። በጣም የሚያሳዝነው እንግዲህ ሳሚ ቪዛ ፍቅር ስላልወጣለት ስለ ቪዛ ሆኗል ስራው ሁሉ። እዚህ ጋር ደግሞ ኩቻዬ አፍቃሪው ነች። በጣም የሚገርመው ነገር አንዳንድ ጊዜ ያፈቅሩ አይኖች የታወሩ ናቸው ይባላል አይደለም? ወይዘሮ ባዩሽ እዚህ ጋር መጥተው ደግሞ እንግዲህ ተቀላቅለዋል። ቪዛ ድራማ ላይ እጅግ በጣም ገራሚ ሆኗል። እንግዲህ ሉላ ቪዛን መስላሰብ እንድትገባ ፈልጋለሁ ስትል በጣም በሚገርም ሁኔታ ሉላን ቪዛን መስላዛ ቤት እንዴት ትገባለች ስትል ዋናው መልስና ዝግጁነቱ እንዴት መምሰል እንዳለባት ነው። አስቢበት፣ ቪዛን ብቻ መስላ መግባት አለባት። ከዛ የማያልቅ ሀብት ባለቤት እንደምትሆን አስቢበት። ይህ ሁሉ ግን አስባችሁታል? የሚቆፍሩት እንግዲህ ያው ገንዘብ ያልሰሩትና ያለፉበትን ገንዘብ ለማምጣት ብቻ ነው። ስለዚህ ሰው ጥሩ ነው ትላለች እና እንግዲህ አሳምኛ ስትል እንግዲህ ስራዋ እንግዲህ ቀላል ነው ሰው መስተናገድ፣ ኧረ ቀላል በጣም በማለት እንግዲህ በትንሹም ቢሆን እኔ ባህሪዋን አጥንቻለሁኝ። ከዛም ደግሞ አንቺ እንድትገቢ የፈለግኩት እኮ ለዚህ ነው። እርግጠኛ እንግዲህ ቢዛ በህይወት የለችም ወይ ስትላት የእህቴን ስም እያነሳሽ አትረብሽኝ እባክሽ ትላለች። እንግዲህ ይቺ ሙጅሪምና አጥፊ የሆነች ልጅ አሁን በድጋሚ መምጣቷ በጣም ያሳዝናል።
እንግዲህ ያ የማይረባ ባሏ ገሏት እንግዲህ ሀብቷን ሊወርስ ነው አስቢ ስትላት እንግዲህ እጂ ባዩሽ ሁሌም ሙዝርምነትን ተይዟል። ሀብታም ሆን እኮ እንግዲህ ማን ይጣላል? ሉላን እንግዲህ ልጠይቃትና ያለውን ነገር ትላታለች። ብቻሽን እያወራሽ ነው ምንድን ነው ስትላት ትንሽ አንድ ቁም ነገር አለ እባክሽ ልንገርሽ ማንወያይ ስትላት እንደዛ ተደፍቼ ለምኝሽ መጠጥ እንዳልጠጣሽ እርግጠኛ ባልሆንም ግን እስኪ ልጠይቅሽ ስትላት አንቺ ብታርፊ ሰው ያሳረፍ ሰው ይዞት መጥቶ ነው ስትል በይሄ ሰው ህይወት መቀለዱን ትተሽ እባክሽ ለኔ ስትይ አስቢ ትላታለች። አንቺን የምትከታተልሽ ልጅ መጥታ ነበረ በማለት ጠይቃት ምን አልሽ? ምንድን ነው የምትይው አንቺ? አረ ተው ልኑርበት ትላለች። እዚህ ጋር ደግሞ ቤዛ በሀሳብና በጭንቀት ውስጥ ተቀምጣለች። በጣም በሚገርም ሁኔታ ማለት ነው። ማማዬ እንግዲህ ሉሲን ባክሽ ስለ ሱራፌል ጥሩ ነገር ንገሪኝ ስትላት ዶክተሩ ወደ ድሮ ጤንነቱ ይመለሳል ብሏል። አንቺ ግን ለምንድን ነው ሆስፒታል ያልመጣሽው? አለቻት። በጣም ይገርማል። እንግዲህ ወደ ሐኪም ቤት ስመጣ እንግዲህ ፖሊስ መጥተው አንቺን ከመጠየቃቸው በፊት ኧረ ጉድ ቤቱ ሊበላኝ ነው፣ ለትንሽ ጊዜ እዚህ ቆይ ትላታለች። እንግዲህ ቤዛ ወይስ ተሽሎታል ስልሽ አላመንሽም? ሳሚ እኮ ሉሲ ትቆይልሻለች ብሎ የነበረ እህቱን ስለዘነጋት ሊሆን ይችላል እንጂ ሳሚ አሁን ሊፈታ አይደል? ስለዚህ አብሮሽ መጥቶ አብሮሽ ይሆንልሻል፣ ባንቺ እርማ የለም ስትላት እንዴ በእኔ ተናድሻል ምንድን ነው ስትላት በዛ በግልቱ ነው የተናደድኩት አንቺ ምን አደረግሽ ትላለች። ይህ ሰውዬ ቢሞት እርሜ ልኩን እስር ቤት ሊሆን ነበር፣ እኔ ራሴ እጄን ሰጥ ነበር አለ። ሳሚ ዋሽቶሻል፣ ሱራፌልን እኔ ነበርኩ በጠርሙስ የመታሁት፣ እሱ አጥፍቶ እኔ ነኝ ያደረግኩት አለ፣ እኔ እንዳልታሰር ስትል እንግዲህ በጣም በሚገርም ሁኔታ በዚህ ነገር ምንም አይነት መልስ የለኝም፣ እጭ ምን እየሰራ ነው በማለት ሉሲ በጣም ተናዳ ትወጣለች፣ ሀቁን ስላወቀች። ቤዛ ደግሞ በስተ መጨረሻ የሳሚ ህይወት ከአደጋ ነጻ በሆኑ በማለት ሱራፌል ግን ምን አስቦ ነው ግን ቤዛን ማናገር እፈልጋለሁ ያለው እንግዲህ ፖሊሶቹን ከማናገሩ በፊት እያለች እንግዲህ ቤዛ ታጠነጥናለች። ቤዛ በጣም ገራሚ ናት። እባክሽ አክስቴ እኔን የምትመስል ሴት አለች እንዴ? እኔም ስሰማ ደንግጫለሁ። ቲጂ ናት ስልኳ ላይ አውጥታ የሰጠችኝ እዚህ የመጣችው ስትላት ሉላ ተብዬዋ ምን እያልሽ ነው እንዴ? ነቱሪ ነው የምታመጭብኝ ስትላት እንግዲህ ቲጂ ናት አየኋት አይደል? እንደዚህ ነው ከፈለግሽ እንጂ በስልክ ላሳይሽ እችላለሁኝ አንቺን እንደምትመስል በማለት ታሳያታለች ማለት ነው። ልጅቷ ፎቶ ቁርጥን ይመስላል ግን እንዴት ሊሆን ይችላል ስትል የልጄ የልብ ወዳጅ ናት፣ አሁን በህይወት ያለች አይመስለኝም ትላለች። አሁን እሷ እንደነገረች ከሆነ የገዛ ባሏ ለሀብቷ ብሎ አስገደላት። ከጠፋች በኋላ ቴክስት እንዳደረገችላት ነበር ግን ደግሞ መልሳ ጠፍታለች ትላታለች። ሉላ እንግዲህ እንደዚህ አይነት ጉድ እያየሁ ምን ያረጋጋኛል ስትል እንግዲህ እኔ መንታ እህት እንዳለኝ ነው እየታየኝ ያለው ምንድነው ስትላት ስለምን መንታ ነው በማለት ራሷን ተጨናነቀች። እህቷ አይደለችም እርግጠኛ ነሽ ስትላት በጣም በመደንገጥና በመረበሽ በሚገርም ሁኔታ እንግዲህ መንታ እህት አለች አስልሽ ደንግጠሻል ስትላት ምንም አላመንኩም ማለች። ግን ደግሞ ቢዘ መንታ እህት እንዳለች ነግራኛለች በማለት እንግዲህ ስለዚህ ነገር ውሸት ነገር ካለው መጨረሻ ላይ አደጋ ይፈጥራል ትላታለች። ይህ ነገር ከተነቃብን በጣም አስቸጋሪ ነው። በዲኤንኤን ይረጋገጣል። እህትማማች ከሆኑ አደጋ አይፈጥርም፣ ካልሆኑ ግን አደጋ ይፈጥራል። ስለዚህ አስቢበት፣ ተጠንቀቂ ትላለች። ያን ነገር በማስታወስ አይደለችም፣ አታስጨንቅኝ አይደለችም ትላታለች። መልኳ ከኔ ጋር እንዴት ተመሳሰለ በማለት ሉላ አጣብቃት ይዛለች ማለት ነው። በጣም ዓለም ላይ እኛን የሚመሳሰሉ 7 ሰዎች አሉ ይባላል። ስለዚህ አንዷ ለአንቺ ተመሳሳይ እሷ ነች ብላ እንግዲህ
እናት አሳድጌሽ እኔ ለምን ዋሽሻለሁ ስትል ቲጂ አልሻት የምትከታተለኝ ከኔ ምን ፈልጋ ነው ግን የመጣችው ስትላት ለቁም ነገር እና ቁም ነገር ነው። ስለዚህ ተረጋግተሽ ብቻ አዳምጪኝ። በምንም አይነት ሁኔታ ውስጥ ብትሆኚ እዚህ ቤት የመጣችው አንቺ ሚሊዮነር ልታረግኝ ብቻና ብቻ ነው ስትላት እስኪ ምንድን አልሽኝ ድገሚው ትላታለች። ነገርኩሽ ምን ልድገመው ስትላት ሀብታም እንድትሆኝ ፈልጋ ነው ትላለች። እንግዲህ ተመልሳ ኩቻዬ እስር ቤት ሳሚን አሁንም የቪዛ ፍቅር አልወጣልህም አይደል ትለዋለች። ማለት ምን እያልሽ ነው ደህና ነሽ ስትላት እንግዲህ ቪዛ በሰራቸው ስህተት አንተ እስር ቤት ተወርውረሃል ፍቅሯ ስላልወጣልህ ምን አስበህ ነው ቪዛን ከነ ሱራፌል ለመጠበቅ ይህን ሁሉ አደረግ በድጋሚ ወንጀልን ተቀብለህ እስር ቤት ገባህ። ይህንን ወንጀል የተቀበልከው ግን ምን አስበህ ነው? ያቅሜን ያክል ተረድቻለሁ። በጣም የሚገርመው ነገር ከእስር ቤት ልትፈታ ስለሆነ ደስ ብሎኛል በማለት ኩቻዬ እየልባን ሳሚን በጣም በመናደድ እንግዲህ ጎቻ ስላወቀችበት ብስጭት ይላል ማለት ነው። እዚህ ጋር ሉላ በጣም ተናዳ ይሄ ነገር ላንቺ ከባድ እንደሆነ አውቃለሁ የኔ ልጅ ትላታለች። አንቺ ቀለል አድርገሽ ከባድ ነው ታያለሽ። በዚህ እብድ ሀሳብ ተስማምተሽ እኔን አደጋ ውስጥ ልታስገቢኝ የምታስቢው የአንቺ ህይወት በጣም ይቀየራል። የኔን ሳይሆንም አላውቀውን ሰው አግብቼ እንዲኖር ነው እንደ አላማሽ ትላለች። እንግዲህ የሰውዬ ሊገልሽ ያቀደ ሰው ስለሆነ መቆየት አትችይም፣ ሀብትሽና ንብረትሽን እስከምትቀበይ ብቻ ነው ትላለች። ለማንኛውም አትፍሪ፣ አንቺ ለካራክተር ነው እዛ ቤት የምትገቢው ትላታለች። ውድ ቤተሰቦቼ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ለዛሬ ይህን ይመስላል የመጣሁት እንግዲህ ውድ ቤተሰቦቼ ከተመቻችሁ ሰብስክራይብ አድርጉ፣ ሼር አትርሱ። ሰላም ለሀገራችን፣ ሰላም ለሕዝባችን። ውድ ሀገር ልጆች ሰላማችሁ ብዙ ትርፍ ይበል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ